ፕሮግራማችን ታዳሚዎች ታሪክን ከባለ ታሪኩ በሚል መሪ ቃል እየተዘጋጀ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌና አምሳሉ መሐሪ ስንሆን የምስል ድምጽ ቀረጻና ኤዲተር አሸር ሳሙኤል ነው። የኡዴ ፕሮግራማችን ታዳሚዎች ዛሬም እንግዳለን። እንግዳችን መምህር ኤልያስ ያዕቆብ ሲሆን በአለፈው ፕሮግራማችን ማለትም በክፍል 1 ስለ ውልደቱ እድገቱ እና ስለ ርዕሰ መምህርነቱ ሰፋ ያለ ገለጻና ማብራሪያ ይዘን ቀርበናል። ዛሬ ደግሞ በተከታታይ ይዘንላችሁ የምንቀርበው ስለ ጽዮናዊነት ምንድን ነው በሚል ነው። ከዛ እንግዲህ ወደ ፕሮግራማችን ጋር እንገባለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ፣ እንዴት ነው ባለፈው ስላደረግነው ቃለ መጠይቅ ምን ስሜት ተሰማህ? ከተመልካቾች እና ከአድማጮችስ ምን አይነት የማበረታቻ ለኛ ለልጆችህ ምን ይዘህልን መጣህ? እስቲ በመጀመሪያ እንግዲህ ካለፈው ውይይት ብዙ ሰዎች እየደወሉ አነጋግረውኛል። ብዙንም ብዙ ማውቁ ነበሩ። ብዙ የተሰራውን ስራ ብዙ ማውቁ ነበሩ። ይበልጥ በግልጽ እንደተነገራቸው የነገሩኝ አሉ። ይሄ ነው። ሌላ ምንም ነገር እንኳን ያው አሁን መምህር አስናቀው ስጠራ እንኳን ትንሽ ይቸገራለሁ። ለምን ከልጅነት ጀምሮ በመምህርነት ያሳደግከኝ ያስተማርከኝ እና ለትልቅ ደረጃ እንዲሁ እንድደርስ ያበቃኝ በመሆነ እንዲሁ ዝም የተቀመጨ ጋሽ አስናቀው ወይም ደግሞ መምህር አስናቀው ስል ሌላ የልጅነት ስም እንሰጣቸው ነበር። ለምሳሌ አንድ ሰው ትልቅን ሰው እንዲሁ በስሙ መጥራት በኢትዮጵያ በነበርንበት ሰዓት ብዙ ጊዜ የተለመደ ልምድ አልነበረም እና ይቅርታ በዚህ መምህር አስናቀው ብዬ በመጥራቴ እና አሁን አንተ ከአሁን በፊት ብዙ ነገሮችን አስተምረናል፣ ብዙ ነገሮችን ነግረናል። በተለይ ደግሞ በትምህርቱ ዓለም ውዛባ በነበረው አምቦበር በነበረው እንደገና ደግሞ በተለያዩ አካባቢዎች የህግ ትምህርት ቤቶችን መክፈትከን እኔ ራሴ ስለማውቅ ከአንዳንድ ከይሁዲ ጽዮናውያን ከአሁን ጋሽ አምሳሉ እንደተናገረው ጽዮናዊነት ምንድን ነው ብሎ እንደጠየቀውና ሰዎቹ የጽዮናዊነት ባህሪ ይዟቸው ህብረተሰባችን እናስተምራለን፣ ህብረተሰቡ ተምሮ ምናልባት ለወደፊት ወደ እስራኤል ሀገር በሚሄድበት ሰዓት ምናልባት ከህብረተሰቡ የሚሳተፍበት መንገድ ይኖራል ብላችሁ አስባችሁ ብዙ ነገር እንደሰራችሁ እናውቃለን። ስለዚህ ይህን ነገር ያደረካቸውን ነገሮች ሳሳትፈን እንግዲህ ጽዮናዊነት ስንል ከጥንት ከአባቶቻችን ጀምሮ እንደምታውቁት ከምድጃው ጀምረን ነው ከጭንቅላታችን ከደማችን እንዲሰራጭ ተደረገው። ከዚያ ያው እግዚአብሔር ፈቃድ ሆነና እስራኤል ሀገር መልእክተኞች ትምህርት ቤት ለመክፈት እስራኤል ሀገር ራቢ ብሔሬ የሚባል አስመራ መጥቶ እንትን አደረገ። ትምህርት ቤት ከፈተ። ከዚያ የተለያዩ ሰዎችን ወስደው ያው ማሰልጠን ጀምሮ ወጣቶችና በተለይም ቄሶችን እንዲሁ ደግሞ 4 መደብ የሚችሉ የሂሳብ ስሌትና አማርኛ ማንበብ የሚችሉትን ይዘው እዚያ አሰለጠኑ። ከዚያ ከነዚያ ውስጥ እንግዲህ 12ቱ ተማሪዎች ወደ እስራኤል መጡ። እዚያ ተመርጠው ከዚያ ደግሞ እነዚያ ቄሶች እንዲሁም ደግሞ ሌሎች ቄሳር ሆነው እዚያ የሰለጠኑ መጥተው ትምህርት ማስተማር ጀመሩ። ጽዮናዊነት በመሰረቱ ጽዮን ኢየሩሳሌም ናት እንደምታውቁት። ጽዮናዊነት እዚያ ምንም እንኳ ቅድም እንዳልኩት እዚያ ከምድጃው ብንማርበትም ደግሞ እነሱ ደግሞ ይበልጥ ደግሞ በዕብራይስጥ ቋንቋ ራሱ እስካሁን ያልነበረ መጥቶ በዕብራይስጥ ቋንቋ ሲያስተምሩነ ሲሉነ ከፍተኛ ጉጉት ነበረን። ማለት ከዚያች እንደነዚያ እንደ12ቱ ደግሞ ተመርጠን እንሄድን ይሆን የሚል ሁሉ በጭንቅላቴ በበኩሌ ሲንሰላሰል ነበረ። ምንም እንኳን በመደበኛ እንትን
ትምህርት ቤት እዚያ ውዛባ አዳር ትምህርት ቤት ተከፍቷል። እዚያ በኋላ እንግዲህ ይቅርታ እዚያ የሆኑ ሰዎች የሆኑ ተማሪዎች ተመርጠው ሲማሩ ነበር። እኔ ግን እየሰራሁ ማታ ማታ ነበረ እዚያ ስማር ነበረ። ቀን እየሰራሁ በእረኝነት በእርዳታ ለወንድሜ በግብርና ስማር ነው የነበረ። እንግዲህ ይህንን በዚያ በጭንቅላቴ በትንሽነቴ አይምሮዬ ኢየሩሳሌም ለመሄድ እንጂ መጀመሪያ በዚያ ተምሬ መጥቼ አስተምራለሁ የሚል በዚያን ጊዜ ሀሳቤ አልነበረም። ከዚያ ከዕለታት አንድ ቀን እንግዲህ ስራውዬ ስመጣ ልጆች ተመርጠው ወደ እስራኤል ሊሄዱ ነው የሚባል ነገር ሰማሁ። ከዚያ የለሁበትም። ከዚያ ለቅሶ ጀመርኩ። አገር እያዛርኩኝ ሌሊት አልተኛውም፣ ሳለቅስ አደርኩ። ከዚያ በኋላ ወንድሜ ነፍሱን ይማረው ባሻለም ሰንደቄ አባ የሆነ ሀወቱ ዛብ ሀወቱ ሰዎች ተሰብስበው ተቀምጠው ነበር። እንዴ ምነው እና ይሄ እናት አባት የለውም እሱ መረዳት ሲገባ ለምን እንደዚህ እሱ ለምን ይቀራል ሲላቸው ጊዜ አመናቱና አሉና ይሄድና ትምህርት ቤቱ አዳር ትምህርት ቤቱ ይግባ ተባልኩኝ። ያን ጊዜ ደስታ ተሰማኝ። ልሄድ አልሄድ ግን አላውቅም። ከዚያ ጥቂት ቀናት በኋላ ልብስ ለማሰፋት ወደ እስራኤል ሀገር ለሚሄዱ ልብስ ለማሰፋት ጎንደር እንዲተዱ ተብሎ እኔም አብሬ ተጠራሁ። ያን ጊዜ እኔ መሄድን አረጋገጥኩኝ። ከፍተኛ ደስታ ተሰማኝ። ከዚያ እንግዲህ የፊተኛውን ታሪክ መመለስ እንዳይሆንብኝ ሄድን። አዲስ አበባ ደረስን። እዚያ ጃንሆይ ባጭሩ ላደርገው አይደለ? ከአሁን በፊት ባለው ብዬ ነው። ኃይለ ሥላሴ ያው መርቀው ሰደዱን። መጣችሁ እንግዲህ ለሀገራችሁ ለኢትዮጵያ እንድትረዱ ምናምን ብለው ከዚያ ወደ አስመራ ሄድነ። አስመራ የጤና ምርመራ ፓስፖርት ምናምን ለማዘጋጀት ነው። ከዚያ ያን ሁሉ ካከናወነ በኋላ ያው መሄጃ ወደ እስራኤል ሀገር መሄጃው ጊዜ ደረሰ። ከመድረሳችን በፊት ያው ከአሁን ቀደም እንደገለጽኩት አባታችን አባ ዮና ቦጋለ ልጆቼ ስሙ እንግዲህ እናንተ የምትሄዱት ይሄ ህዝባችን ነው የሰደዳችሁ የ2500 ዓመት ህልም እውን ልታደርጉ ነው የምትሄዱት። ከዚያ ይመቻችኋል፣ ይደላችኋል፣ ግን ወገናችሁ እንዳትረሱ የሚል ቃላት ሰጥተውን ተለያየነ። ይሄ በእውነት ከጭንቅላቴ ከሁሉም ከነበርነው ሁሉ በሙሉ ጭንቅላት ይሄ ነገር ነበረ። ያደራ ቃል ነው። አሁን ከዚያ ያው ትምህርት ጀመርነ፣ ውልፓን ጀመርነ፣ ምን ጀመርነ። በትምህርት ቤት እንግዲህ ታሪክ መማር ጀመርነ። ታሪክ መማር እንግዲህ ማፕሊን እንዴት አድርገው በአውሮፓ ይሁዲዎችን እንዳወጡ እንዴት ምን አይነት እንትን እንዳደረጉ ያንን ሁሉ ስትሰማ ስትል እኛ ሲል ማድረግ እንችል ይሆን የሚል በጭንቅላት እንትን ይገባል። ተመልሳችሁ ትመጣላችሁ ብለውናል። ያንን እንዳያነ እያጠናነ ከዚያ በኋላ ያው ተማርነ። እዚህ ወደ 8 ዓመት ያህል ደህና በሰልነ፣ በአእምሯችንም በሰልነ። እርግጥ የሚጠብቀንን ፈተና ግን አላወቅንም ነበር። ስንመለሰው ተመለስነ። የነበረው የህዝቡ ጉጉት ወደ እስራኤል ሀገር ለመሄድ ትምህርት ለመማር ምን ለማለት ያ ሁሉ ጉጉት በእውነቱ ከአባ ዮና ስንደርስ ትንሽ እንዳው ደነገጥን። ነገሩን ያለውን ሁኔታ አሶክሙታ ይሁዲት ባጀት ቀነሰች። ብዙ አስተማሪዎችም ለቀው ሄዱ። የተወሰኑ አስተማሪዎች ብቻ እዚያ ቀርተዋል። ለጊዜው ልጆች እንግዲህ
ባጀት ምናምን ሌላ እየጠየቅኩ ነው። ትንሽ ታገሱ ብለው ማሰናበቱን ነው። እሳቸው በእውነቱ ያው ሁሉ እንትናቸው ተቀይሮ እንዲያው ስኩል ብለው በጣም የሚያሳዝን ሁኔታ ነው። እኛም ትንሽ ደነገጥነ ማለት እንችላለን። ጥቂት ጊዜ በኋላ የሆነ ባጀት ከእንግሊዝ ኢካ የሚባል ድርጅት እሱ ለ6 መምህራን ባጀት እንደሚሰጥ ቃል ገባላቸው። ከዚያ ያው እንግዲህ ወደ ጎንደር ሄዱ ተባልነ። ሄድኩኝ። ቀደም ብለው እንትና ታደሰና አሰፋ ሂደው ነበረ ወላጆቻቸው ጋር። እኔ ቆይቻለሁ። ምክንያቱም አንድ እንትን የኤደን ይሁዲ ነበረ ልጁ ባር ሚጽዋ ስለሚያደርግ ዕብራይስጥ አስተምርልኝ ብሎ ያችንን እያስተማርኩ የመናዊ ያስተምር ጥቂት ቆይቼ ሄድኩኝ። ከዚያ ያው ውዛባ እንደምመደብ ነገሩኝ። እንግዲህ ውዛባ ሲመደብ በእውነት ባፍላው ብዙ ተማሪዎች መጡ። በቃ ያኔ ነበር እንደ ፒኒሚያ ውዛባ ተቋቁሞ የነበረው ከፒኒሚያ በፊት ነው ከፒኒሚያ በኋላ? ፒኒሚያማ መጀመሪያ ከመሄዳችን በፊት ነው። ከዛ በኋላ ውዛባ ትምህርት ቤት የተቋቋመው ከዛ በኋላ ነው ማለት ነው። መሰረቱ ባዳር ትምህርት ቤት ነው። በራይ ጉራል ባዳር ትምህርት ቤት ነው። ያው ትምህርት ቤትም ነው። አዳር ትምህርት ቤት ነው። እኛ ከመሄዳችን በፊት ነው እዚያ ያው የተከፈተ። ከዚያ ጀመርኩ ማስተማር ጀመርኩ። እስከ 3ኛ ክፍል ነበረ። እዚያ አብርሃም ካህን ሲያስተምር ነበር። ደግሞ ጸጋው መሰለኝ ሁለቱ ሲያስተምሩ ነበረ። ሁኔታውን ለመረዳት ከሱ ከአብርሃም ሞከርኩኝ። እሱም በእውነቱ ብዙ ጊዜ እንግዲህ በቃ እንትን ብሎት በቃ ወደ እስራኤል ሀገር ለመሄድ እንዲያው እና ለመማር ይፈልግ ነበረ። አብርሃም ካህን ጌታዬ እንግዲህ አንተ እዚህ ስራህ ይህ አይደለም እንግዲህ መጥተሃል፣ በመጣህበት ያው መወጣት አለብን ብዬ እየተቀላለድን ያው 1 ዓመት ያህል ከዚያ አስተማርኩኝ። ከዚያ እንግዲህ ብዙውን ጊዜ ያው እውቀቴን የሚመጥን እንትን ማስተማር ያ ትንሽ እንትን ስለሆነ ወደ አምቦበር እንድቀየር ጠየቅኩ። እስከ 6ኛ ክፍል ስለነበረ ከዚያ ተቀየርኩኝ። ያው ማስተማር ጀመርኩ። እንግዲህ አሁን እንደገለጽክልን አንተ ብዙ ታዳጊ ወጣቶች እውቀት እንዲኖራቸው በዛ አካባቢ የነበሩ ተማሪዎች መጥተው እንዲማሩ በዛን ጊዜ ብዙ ጊዜ አምሳሎም እኔም ስናገር ነበር። ብዙ ወላጆች የትምህርትን ጥቅም ብዙ ጊዜ አውቁ ነበር። ያነሳ በዛ ሰዓት ብዙ ጊዜ ምንድነው የሚያደርጉት? ፍራቻም ነበረ። ይሄ ከአሜሪካና ከአውሮፓ የሚመጡ ሚስዮናውያንም ልጆቻችን ያሳስቱብናል በሚል ወደ ትምህርት ቤት የመላኩ ሁኔታ በጣም ቁጥብ ነበር እና አብዛኛዎቹ በተለይ የግብርናን ስራ ቀርበው ልጆቻቸው እንዲረዷቸው፣ ከብት እንዲጠብቁ፣ እርሻ እንዲያርሱ ብጋም እያደጉ በሚሄዱበት ሰዓት ደግሞ ትዳር መስርተው ከጎረቤት እንዲቀመጡ ነው አብዛኛው ጊዜ ስንት የነበረው እና ያነ በዛ ሰዓት ነው እንግዲህ አሁን እናንተ ከዛ ተመልሳችሁ ትምህርት ቤት ገብታችሁ ትምህርት ቤቱን ከፍታችሁ ልጆችን ያስተማራችሁ እና ይሄን በምታስተምሩበት ጊዜ የገጠማችሁ ችግር አንደኛ የደሞዙን ችግር ነግረናል። ሌሎች ችግሮች ነበሩ የሚማሩ ልጆችን በማግኘት በኩል? ሌላው ችግር አሁን እንትን ያላችሁት ነገር ነው። እንደምታውቁት እንግዲህ አብዛኛው አርሶ አደር ነው። አንዲት ላምን ብትሆን ልጅ ያችን ላም አብሮ ቀኑ ሁሉ እንትን አብሮ እዚያ መዋል አለበት። ፍየሎች አሉ፣ ሌሎችም አሉ። እነዚያን የሚረዳ ያስፈልጋል። አረሞ የሚያርም ያስፈልጋል። አጨዳም አብሮ የሚያጭድ ያስፈልጋል። የሚያጣምድም ያስፈልጋል። ያ ሁሉ ለዚያ ገበሬ በጣም አስፈላጊ ነው። እንግዲህ እሱ ቅድሚያ መስጠት አለበት። ያ ሰውዬን ቅድሚያ እንዲሰጥ ደግሞ በተቻለ መጠን አንተ ለማሳመን መሞከር ይኖርብሃል።
በእርግጥ እንግዲህ አሁን ይሄ ነገር በጣም አስፈላጊ ነው። አንዳንድ ሀሳብ እንዲያውም ካቀረብነው አንጻር አንድ አካባቢ ከሆናችሁ ከብቱን የአንድን ሰው ከብት አንድ ልጅ ይዞ ከሚዞረው ታንድ ላይ ሆናችሁ በተራ ልጆች በተራ ከብቱን ጠብቁ፣ በተራ ደግሞ እየመጡ እንዲማሩ ትምህርት ቤት ብታደርጉስ ምናምን የሚል ሁሉ ሀሳብ አቀርበን ነበር። ግን ብዙውን ጊዜ ይሄ ተቀባይነት አላገኘም። እንዲያውም አንዳንዶች ወላጆች ወረቀቱን ልትበላ ነው ወይ ይላል ልጆቻቸውን እንትን ሲሉ ትምህርት ቤት ነው መማር ሲሉ ሊሄዱ ሲሉ። ያም ሆነ ይሄ ግን ቀስ በቀስ ሰዎች በተለይ ከአርሶ አደሮችን ከፍ ያለ ንቃት የነበራቸው አሉ። አርቀው የሚያዩ የነበረ በተፈጥሮ እውቀታቸው። ከነዚህም አንዱ አባት ነፍሱን ይማረው እነሱ ብዙም እንኳ ብዙ ስራ ምንም ቢኖራቸው ልጆቻቸውን ይሰዱ ነበር። ከዚያ አንዳንዱ እያየ እንዲሁም ደግሞ አንዳንድ ጊዜ የሆነ ተማሪ ምንም እንኳ እዚያ ካምቦበር እንትን ያለ ባይሆንም አስተምሮ ከአዲስ አበባ ከምናምን መጥቶ ለወላጆቹ አንዳንድ እርዳታ በሚያደርግበት ጊዜ የኔ ልጅ ሲማር ይሄን የመሰለ እርዳታ ሊያደርግልኝ ይችል የለም ወይ የሚል አስተሳሰብ ከዚያ ብዙ ኋላ ቀስ በቀስ በሚገባ እየተረዳ ህዝቡ ተማሪ በብዛት እየመጣ ነበረ። ሌላው ቀርቶ ደግሞ እንኳን ክርስቲያኖች እንኳ ፊት በጣም ሲሸሹ የነበረ እንደምታውቁት እንግዲህ ትበሉናላችሁ እያሉ የሚሸሹ ነው የነበሩ። ኋላ ግና ቀስ በቀስ ግን መጡ፣ ተማሪዎች ወደ ትምህርት ቤቱ ገቡ፣ ጥቅሙን አወቁት። ከዚያ አምቦበር እስከ 6ኛ ክፍል ነበር። ከ6ኛ እንትን ተጨረሱ በኋላ ደግሞ ወደ አዘዞና ወደ ጎንደር ነው ሲሄዱ የነበረ። ከዚያም የመቀበሉ ሁኔታ እጅግ ፈታኝ ነው የነበረ። ያው ይሁዲ በመሆናችን በጣም እንትን ነበር፣ አድሎ ነበረ። ያም ሆነ ግን ሄዱ፣ ገቡ፣ ተማሩ፣ ስንቃቸውን ተቤታቸው ያው ደረቅ ዳቦ ያዙ እየሄዱ ያው በሳምንት እንደገና ይመለሳሉ። እዚህ ላይ መምህር ያዕቆብ ኤልያስ እንግዲህ በቤተ እስራኤል ውስጥ የዘመናዊ ትምህርት ሲነሳ በተለያዩ በኢትዮጵያ ባሉት ለምሳሌ እንግዲህ የኛ የቤተ እስራኤል ማህበረሰብ አባላት በመላው ጎንደር፣ በከፊል ትግራይ፣ በከፊል ወሎና ጎጃም ነው የሚኖረው የነበረ። ትምህርት ቤቶችን ለመክፈት እንግዲህ ወደ 30 የሚሆኑ ትምህርት ቤቶች በገጠሪቱ ኢትዮጵያ በአጠቃላይ ተከፍተው እንደነበረ ታሪክ ይዘክራል። ከነኛም መካከል እንግዲህ የአንበሳውን ድርሻ ከሚወስዱት መካከል አንተ አንዱ ነህ። መመዘኛችሁ ምን ነበር? ትምህርት ቤቶችን በምትመርጧቸው የገጠር ትምህርት ቤቶች ለመክተል መመዘኛችሁ ምን ነበር? እንግዲህ ትምህርት ቤት በሚቋቋምበት ጊዜ መመዘኛችን በወቅቱ ከፍተኛ ትግል የነበረ ሚስዮን የኛን ወገኖች በገንዘብም በሕክምና እያታለለ ያው ወደ ሃይማኖት ወደዚያ ሲወስድ ነበረ። ያን እንዴት መግታት ይቻላል የሚለው አንዱ መመዘኛ እሱ ነው የነበረ። ከዚያ ባሻገር በእርግጥ ያው እውቀት ለመስጠት እንትን ይሄ አንዱ መመዘኛ ነው የነበረ። እንግዲህ ከዚህ ይህንን ለማድረግ እኔ በትምህርት ቤት ተቆጣጣሪነት መደቡኝ ከአስተማሪነት። ከዚያ ደግሞ አቶ ውቢያ ካሌና ዶክተር ጌታ ያስረሱ ከኔ ጋር አብረው እየሄዱ በሃይማኖት በኩል የሚያጠናክሩ አብረው ሲሄዱ ነበር። አብረው ስንሄድ ነበር። እኔ ትምህርቱን በሚመለከት የትምህርት አስፈላጊነት ምን እንደሆነ ሳስረዳ፣ እንዲሁ ደግሞ እዚያ መምህራኖች ጋር ስነጋገር ምስል እነሱ ህዝቡን ሰብስበው ያው ስለዚህ ስለ ሃይማኖት ጉዳይ ስለ ትምህርት ቤት ምን ያህል አስፈላጊ እንደሆነ
ለወደፊቱ ምን ያህል እንደሚጠቅም ለልጆች እነሱም እንደዚሁ ሲያስረዱ ነበረ። ኦኬ ይሄን ካልክ እንግዲህ አሁን እንግዲህ መመዘኛው አንደኛ መጤ እምነት ወደ ማህበረሰቡ እንዳይገባ አንድ የመከላከያ መንገድ ተበጅቷል። በሌላው መልኩ ደግሞ እንግዲህ ቤተ እስራኤላውያን በርከት ብለው በሚገኙበት አካባቢ ጎጦች፣ አውራጃዎች፣ ወረዳዎች ነው። ከዛ አሁን እንግዲህ ወደ ትግራይ፣ ወደ ወሎ፣ ወደ ጎጃም የመሄድ እድሉን አግኝታችሁ ነበር? እንግዲህ ቅድም እንዳልኩት በእነዚህ ቦታዎች ትግሬ፣ ወሎ የሚስዮን ችግር አልነበረም። መጀመሪያ ለማባቃት የታቀደው ይህን ሚስዮን ጎንደር ክፍለ ሀገር ነው። ኋላ ግና ያው በመጠኑ ያው ሲገታና በመጠኑም ደግሞ ህዝቡ እየተረዳ ሲሄድ መምህራንም አልነበረም። በእውነቱ ማሰልጠን ያስፈልግ ነበረ። ከዚያ ይሄን ለማድረግ 12ኛ 11ኛ ክፍል የጨረሱ የኛ ተማሪዎች ቤተ እስራኤሎች ተማሪዎች አሰልጥነን በመምህርነት መመደብ ነበር። ከአምቦበር ትምህርት ቤት እዚያ አሰለጠናቸው እነዚህን ተማሪዎች። ከዚያ በኋላ በየገጠሩ ትምህርት ቤት እንዳስፈላጊነቱ እንዳልኩት ቅድም ከመመዘኛው አንዱ የሚስዮን ችግር ለአደጋ የተጋለጡ አካባቢዎች ደግሞ ብዛት ያለበት አካባቢ የቤተ እስራኤል ብዛት ያለበት ከዚያ እንዲቋቋም ተደረገ። በነገራችን ላይ ትግራይ ክፍለ ሀገር እንኳ 3 ልጆች መጥተው እንዲማሩ ተደርጎ ነበር። በኋላ ሄደው እንዲያስተምሩ ይህን እያደረግን እያስተማርን ሳለ አንዳንድ ደግሞ ችግሮች ገጥመውናል። ከዚያ ባላባቶች የአካባቢ ባላባት ከዚያ እንዴት ይቋቋማል? እዚህ ማን አዟችሁ ነው? ማን ብሏችሁ ነው? ያው አንድ ባላባት እንደ መንግስት ነው እዚያ እንደምታውቁት እና ያንንም ማታለል ይገባ ነበር በመግባባት ከዚያ ደግሞ ብዙ የማይጠግቡ አሉ። ለምሳሌ መረባ ትምህርት ቤት ለምሳሌ መጥተው አፈረሱት። ቆላ መረባ መጥተው አፈረሱት። ባላባት አንድ ቀን መጥተው ግን ተጥላ አረቡት። እዚህ ላይ መምህር አስናቀው ይህን ነገር ከሰሩት አንዱ እና በተለይ ሁልጊዜ ስናስታውሳቸው እና ስንዘክራቸው የምንኖረው አባ ዮና ናቸው። አባ ዮና አንድ ነገር ከማወቅ እኔ እንኳን በእኔ ደረጃ እንኳን ማውቀው ምንድን ነው እሳቸው እየገጠሩ ይዞሩ ነበር። በከተማ ብቻ ተቀምጠው እባካችሁ ምን ተደረገ ብለው መጠየቅ እንደዚህ አይነት ሪፖርት ሲቀበሉ አልሰማሁም። ምክንያቱም እኔ ያየሁት ምንድን ነው በእኛ አድርገው ነው እንግዲህ በወይን እያደርገው ወደ ወዛም ያልፋሉ፣ በዛ አድርገው ወደ ተለያዩ አካባቢዎች ይሄዳሉ። ስለዚህ ብዙ ቦታዎችን የተመሰረቱ ትምህርት ቤቶች ሲቋቋሙ እነዛም ትምህርት ቤቶች እየዞሩ ይጎብኙ ነበር። ያ ደግሞ አንዱ ማጠናከሪያ ነው። አይዟችሁ፣ ጠንክሩ፣ በርቱ፣ ምናልባት እድል በምናገኝበት ጊዜ ወደ ተቀደሰችው ሀገር እንሄዳለን የሚል አባባልም ይናገሩ ነበር። አዎ። እና ከዛ ውስጥ እሳቸው ከሚያደርጉት ተጨማሪ አንተ በልጅነትህ አብረህ ስትከተል ነበር፣ አብረህም ትሰራ ነበር። እኔ ይህን ነገር የሰማሁት ከአባውቤ ነው። አባውቤ በተለይ እሳቸውን በደንብ አድርገው የስራቸውን ሲናገሩ ስለሰማሁ ነው እንደዚህ አልኩኝ። ከአንተ ጋርም አባውቤ ቅድም እንዳልነው አለቃ ጌጤ እንዲሁም ሌሎቹ መምህሮች እየዞሩ እንደሚያስተምሩና ድጋፍ ይሰጡ እንደነበር እንዲያውም በህዝብ ቆጠራውን በኩል ብዙ ነገሮች የተሰሩ ነገሮች እንዳሉ ያንን ሁሉ የተናገሩበት ሰዓት ነበር እና አንተ በዛ ሰዓት መምህሮችን በተለይ በገጠር አካባቢ የሚገኙትን ትምህርት ቤቶችን ለማጠናከር መምህሮችን አሰልጥነሃል። በተለይ ጠዳ ላይ ጠዳ ቆጠራ ያንን ያየሁት ምንድን ነው
አንተ በመሪነት ደረጃ ከፍተኛ አስተዋጽኦ አድርገሃል። ስለዛ ነገር እስኪ ትንሽ ብትነግረን። እንግዲህ አባዮና ነፍሳቸውን ይማርና በጣም በዚያ እድሜያቸው በዚያ አቀበት ቁልቁለት ያልሄዱበት ትምህርት ቤት የለም። እኔ ጋርም እና አቶ ቢያካሌ ጋርም አባየጤ ጋርም ሆነው ብልባው፣ ማውሪ፣ ወገራ፣ መረባ ያ ትግራይም ሄደዋል። ትግራይ ጭህራ ትምህርት ቤት በተቋቋመበት ከመቋቋሙ በፊትና ከተቋቋመ በኋላ የህዝቡን ሮሮ ለመስማት እንግዲህ መጀመሪያ ትምህርት ቤት ሊቋቋም በሚፈለግበት ጊዜ አንዳንድ የሀገር ሽማግሌዎችን መጥተው ያነጋግሩ ነበር እና ከዚያ ሂደው በቃ በዚህ ቀን ተሰብስባችሁ ቆዩ ይባላል። ከዚያ ይሰባሰባል ህዝቡ። ያው አባዮና ገለጻ ያደርጋሉ። ህዝቡ ከፍተኛ ፍላጎት ያለው መሆኑን ምናምን ከተገነዘቡ በኋላ ያው ትምህርት ቤቱ እንዲቋቋም ትምህርት ቤቱ እንዲሰራ መምህራንም እንዲመደብ ተወስኖ በዚያ መሰረት ያው ትምህርት ቤቱ ይቋቋማል። የመምህራን እጥረት ባይኖር እና እንደገና ደግሞ የእንትንም ደግሞ ሌላው የገጠመን ችግር ደግሞ በተለይ ደርግ ከተቋቋመ በኋላ ያቀድነው እቅድ ሁሉ እኮ በጥያቄ ምልክት እኮ ነው የሆነብን። ሀሳባችን እንግዲህ አስተምረን ባይሆን ወጣቱ ወደ እስራኤል ሀገር ይሄዳል የሚል ነው አንዱ አላማ የነበረ። እንደገና ደግሞ ይሄ የምታውቁት የኮሚኒዝም መርሆ ሃይማኖትንም አይፈልግም አይደል? እና እንግዲህ እንደምታውቁት አይዲያሊስት ይላል። አዎ እንግዲህ እንዲያ ከሆነ ምን አይነት ለውጥ ትርጉሙ ምንድን ነው? የባህል ለውጥ፣ የሃይማኖት ለውጥ፣ ያስተሳሰብ ለውጥ ተፈጠረ ማለት ነው። እንግዲህ ከዚያ አንተ ምንድነው እኩልነት ነው ምናምን ነው በሚለው ጊዜ ወጣቱ ተታሎ እውነት መስሏት ብዙ ሆዷል። ወደዚያ እምነት ሄዷል። ኋላ እያሰረ እያገባ ሲያስረውና ሲገርፈው ነው እንደገና እንትን ማለት የጀመረ እና ኮሚኒዝም ምናምን እንደምታውቁት በቲዎሪያ ጋኔደን ነው፣ በእንትን ግን በተግባር ግና ያው ገሃነም ነው። እዚህ ላይ ጋር መምህር አስናቀው እንግዲህ ወደ ወዳጅህ ከመጣህ ወደ ደርግ ወዳጅህ እንግዲህ በአፍ ላይ ወጣትነት ጊዜ ጀምሮ ስለ ጽዮናዊነት በልብ ውስጥ የተቀረጸ እንደ ጽላት የተቀመጠ ነገር አለ። ወገን ወዳድነት፣ አክባሪነት፣ እምነትና ሃይማኖትን አክባሪነት። ከዚህ አኳያ እንግዲህ እንደምናውቀው ከሆነ አንዱ ጽዮናዊ እስረኛ ነህ። ለዛ የዳረገህ በዚህ በወዳጅ በኩል ምናልባት ጽዮናዊነትን ወይም እስከነሱ ፖለቲካ ውስጥ ትንሽ ቆንጥረህ ነበር? ፖለቲካ ውስጥ ፍጹም አልገባሁም። ያው ጽዮናዊነት እንጂ ከዚያ ፍጹም ፖለቲካ የሚባል አልገባሁም። በእርግጥ እዚያ እኛ ልጆች ግን ኢህአፓ በሚባል ድርጅት ውስጥ ሀገር ጥለን ሁሉ ሄደን እንዲያውም ብዙ መፈክር አሳስነ በጣም ተዚህ ላይ ካንዶ እዚህ ላይ ቅርታ አቋረጥኩ እንጂ ጎንደር እንደዚህ አፍጋና እንትን ማለት የሰላማዊ ሰልፍ ወጥተን በጣም ይገርመኛል። አሁን እዚሁ ሳስበው ማለት ነው ምንድነው የሚል እንትና ነበር ሲስማ ለአሜሪካን ጭፍራ ለእስራኤል ቡችላ አይገዛም ህዝቡ ከእንግዲህ በኋላ እያለ የሀፓዎች አሁን የዚህ አይነት እንትን በፒያሳ ጽዮናዊነትን መቃወም ነበር። እንግዲህ እኔ አሁን የቤተ እስራኤል ልጅ ነኝ፣ ይሁዲ ነኝ። ምን ሁኜ ነው ያኔ ምናልባት የልጅነት ዘመን በጣም አስቸጋሪ ነው እና ያኔ ምንድነው የዚህን አይነት መፈክር እያሰማን ራሳችን እየወቀስን ራሳችን እየረገምን ማለት ነው የምናስተዋውቅበት ጊዜ ነበር ማለት ነው። የሚደንቃቸው ነገር ከገጠመን ችግር ጋር በዚህ የተነሳ
አንዳንድ ተማሪዎች ምን ልናደርግ ነው ዕብራይስጥ የምንማረው ሲሉን ነበር። ለዚያ መልስ እኔ ስሰጠው የነበረ ምንድን ነው ትምህርት ምን ጊዜም ቢሆን አይጎዳም። የሰለጠነ ህዝብ የሚማርበት ቋንቋ አንተ ካጠና እዚያ ልትሰለጥን ትችላለህ፣ ልታውቅ ትችላለህ፣ እውቀቱን መገብየት ትችላለህ። እንትኑን ግና ዓላማውን ግን ልትተወው ትችላለህ። ማንም የሚያስገድድ የለም። ሆዳ ይሆናቸውም ነበር። ይገርምሃል በጣም እና ብዙ ወጣቶች ያው እሱ እንደሚለው የኢምፔሪያሊዝም አገልጋዮች ናቸው እየተባልን ብዙ እንትን ነበረ። አሁን የታሰርከው በጽዮናዊነት ነው? በጽዮናዊነቴ ነው። እንግዲህ በየትምህርት ቤቱ ያው ቅድም እንደጠቀስነው ያልሳቋቁም ቋንቋውን ስናገር ምን ስል ፈረንጆች ጋራ ያው እነጋገራለሁ፣ አብሬ እሄዳለሁ፣ ምን እመጣለሁ ሲል እንግዲህ በእነሱ ቤት ሞሳድ ነው ሲአይኤ ነው የሚል ስም ተሰጠን። ምን ያህል ጊዜ ታሰርክ? 2 ዓመት ከ3 ወር። ለዚህ ለምሳሌ ትልቅ ነው እንግዲህ በጣም ረጅም ጊዜ ነው 2 ዓመት ከ3 ወር። ምክንያቱም አንዳንዶቹ በተያዙ ለቃለ መጠይቅ እንኳን ሳይቀርቡ ወዲያውኑ የሚገደሉ አሉ። በዚህ ላይ ደግሞ ሰውነታቸው በአካላቸው ላይ አካል ጉዳት የአእምሮ ጠባሳነትም ሁሉ ብዙዎች እንትን ያደርጋሉ። እና አንተ እንዴት ልታመልጥ ቻልክ? 2 ዓመት ከ3 ወር መታሰር ማለት ያለ ፍርድ ነው እንግዲህ ያለ ፍርድ። አዎ። እና እንዴት ልታመልጥ ቻልክ ከሞት? እንግዲህ በመጀመሪያ ደረጃ ላይ ያው እንግዲህ አንደኛ ከመሞት ማምለጥ አንተ አንዲትን ቃላት ማውጣት የለብህም። ዝም ብሎ የሆነ ያልሆነ ነገር እንዲያርግ ያለው ብለን ማለት ትችላለህ። እንደገና ደግሞ እነሱ እንደሚልህ እናትህን ጋር ተኝተሃል ብለህ አሁን ማለት አለብህ። በቃ ለሷል የግድግዳ ነጭ ነው ጥቁር ነው በልብታላችሁ እኔ ጥቁር ነው ልበላችሁ። እንደዚህ ነገር እውነት ነው ምንም እዚህ ነገር እጅ የለም። ያው እንግዲህ ባለፈው ጊዜ ገልጬላችኋለሁ 6 አይነት ግዳጅ ነው የገባሁት። ከዚያ አላምንላቸው አልኩኝ። ጀውሉ ሽባ ሆኖ ነበር። ወደ 1 ወር ያህል በእጅ አልበላሁም። ሌላው ነገር ቀርቶ ጽዳት ለመጻዳት ከዚያ እስረኛው ይተዛዘናል። እስረኛው ነው እንጂ በቃ ቤተሰቦችንን ወደ 2 ወር አላየኋቸውም። መብት አልተሰጠም የመጠየቅ አልተሰጠኝም። አዎ ያው ግሬ እንትን ብሏል። በቃ መውጣትም አልችል ነበረ። ይሄ ሁሉ ሲሆን ግን ለመፈታት ወይም ደግሞ ነግርህ ከያ እንትኖች የሰጡት መርማሪዎች የሰጡት አስተያየት ይሄ ቢፈታም ስራውን ስለማይወዝን አብዮታዊ እርምጃ እንዲወሰድበት ብለው አስተያየት ሰጥተዋል። አሁን እግዚአብሔር ደግሞ በእውነት ከኛ ጋር አለ ማለት ይቻላል። ያ ነገር ቃል የሰጠሁበት ያልኩበት ጊዜ እድሜ ለሰሙ መንግስቴ ሂዶ አውጥቶ አመጣው። ጎንደር የታሰረው ነው የእስረኛውን ሁሉ የበረራ ውጤት። ከዚያ ላይ ያው እንትን የምትለው ለፍርድ መላኩ የሚያጸድቀው ቪ ይደረግበታል። ቪ ተስማምቻለሁ። ያን ጊዜ አዎ ያነ እኔ እንደሚገሉኝ ነበር ጓደኞች ተፈትነው ስቀር እኔ አውቄ ነበር ሊገሉኝ እንደሆነ። እና በምን እንደተፈታው ከዚህ እንደሚባለው በይንም ደብዳቤ ጽፎ ነበር ይባላል። አሜሪካ ድርጅቶችም ደግሞ እንደዚህው ካንተ ጋር የሰሩ የሚያውቁ ይሁኑ እንጃ ወዲያ መቼም እነሱም እንትን ብለው ይባላል። አይሜት ያን ነው ወይስ ሌላ ነው? አንድ በተለይ ግና አንድ እንግሊዛዊ ዶክተር ጎትሊብ ይባላል። እሱ ግን
መጥቶ ፊት ሳልታሰር ተዋውቀን ነበረ። እሱ ታስሬ ሳለሁ መጥቶ ተመላኩ ጋር ተነጋግሯለኝ። ይሄን የሚነግረኝ እዚህ ሀገር ከመጣ በኋላ መጥቶ ጠይቆኛለኝ ተነጋግሬዋለሁ ብሎ እንጃ እንዴት እንደሆነ ግን በእውነት ብዙ ጥያቄ እንዴት እንደተፈታ በምን ሁኔታ ችግሩን ተቋቁመው ከዚች ካለሟት ሀገር እንዴት እንደደረሱ የሚያሳይ ወደ ሱዳን ጉዞ ለምሳሌ ብንጠቅሰው ያ ነገር ዝም ብሎ ቀላል ነገር አይደለም። ያ ቆራጥነትን፣ መስዋዕትነትን፣ አላማን የሚገልጽ ነገር ነው እና ያን ለወደፊቱ ትውልድ ትልቅ ትምህርት የሚሰጠው ነው። ትርት ኩራት የሚሰጠው መሆን ስላለበት ይህን ነገር ሁሉ አንድ ላይ አጠራቅሞ ሙዚየም መስራቱ እጅግ በጣም ይጠቅማል ብዬ አምናለሁ። እዚህ ላይ አንተ አሁን ቅድም ስትናገር እንቀሳቀሱ ወይም የማይንቀሳቀሱ ከዛም የቀሩ ከዚህ የመጡ የምንለው ነገሮች አሉ። አንዳንድ ደግሞ አባባሎችም ይኖራሉ። ለምሳሌ አንዴ ምናልባት አንተ ከሰፋር ታውቆ ይሆናል ካይላ ሜዳ የሚባል ነገር ታውቃለህ? ካይላ ሜዳ ጎንደር ፈላሾች ጌላ ፈላሻዬ ሌላ አይደለም። ካይላ ሜዳ ለምንድን ነው ያ ካይላ ሜዳ የተባለ ምናምን ብዬ ጠይቄ ነበር እና ቤተ እስራኤሎች ከባለስልጣኑ ሄዱና እባክዎት ጌታዬ እንዲያው ትንሽ ለእኛ የምትሆን እንዲያው የአንዲት የቆዳ ስፋት ያላት ቦታ ይስጡን ምናምን ይላሉ። የቆዳ ስፋት ፈልጋችሁ አዝማ የቆዳ ስፋት ከፈልጋችሁ ቃል ኢየሱስ ሜዳ ነበረ። አሁን ከዛ እንግዲህ ያችን እናንተ እንትማን የቆዳን ስፋት ያህል ተወሰዱ ምናምን ይባላል። እንግዲህ እንግዲህ አሁን ምናልባት ይሳሳት ወላ እኔ የሚያውቁ ሰዎች ሊኖሩ ይችላሉ። ይሄን ቢነግሩ መልካም ነው። ምክንያቱም ሰዎች ምን አደረጉ? የቆዳ ስፋት ሰርቻቸዋለሁ ይላቸዋል። ነው አሁን እንግዲህ ቆዳ አሁን የከብት ቆዳ በዛው ታጥፎ አሁን አደረጉ። ያችን በቀጭኗ እየተለተሉ አሁን ዙሪያ እንዲያከበው አሁን ያችን የካይላ ሜዳ ያቺ አሁን አደባባይ ምናምን ያለባት ከመሰረት ትምህርት ገጥማ ያለች ከሐዋርያ ጳውሎስ በበታች ያለ ሜዳ ያኔ ካይላ ሜዳ ይባላል። የቤተ እስራኤሎች የተሰጠች ሜዳ ማለት ነው። መምህር ያዕቆብ ኤልያስ እንግዲህ በኢትዮጵያ ምድር ተወልደህ አደግክ፣ እስራኤል ሀገር መጣህ፣ ተምረህ ተመለስክ። እዛም ሄደህ ለወገኖች ሳይማር ያስተማረህን ማህበረሰብ ከአባይ ወና በተሰጠህ ያደራ ቃል መሰረት አስፈላጊውን አስተዋጽኦ አደረግ፣ ለመከራም ዳርገዋል። ወደ እስራኤል ሀገር ከመጣህ በኋላ ምን አስተዋጽኦ አድርገሃል? እንግዲህ እስራኤል ሀገር ከመጣሁ በኋላ ለወገኖች ማለት ነው። ለወገኔ በመጀመሪያ ደረጃ በአስተርጓሚነት ደረጃ ለአዲስ ገቢዎች በሶፉት አይሁድት ተቀጥሬ የሰራሁ። ከዚያ በኋላ ግን ደግሞ በየቦታው እየዞርኩ ስለ ኢትዮጵያ ባህልና ወግ ገለጻ አደርግ ነበር። ለማን? ለፈረንጆች? ለአንሸ ሚክሶዋ ማለት ለሙያተኞች፣ ለኦብዲም ሶሲያል ከማህበረሰቡ ጋር የሚሰሩ እንዴት ብለው መግባባት እንደሚችሉ ያንን ገለጻ ሳደርግ ነበረ። እንደገና ባህላችን የተባለ መጀመሪያ መሰረት ከጣሉት አንዱ እኔ ነኝ። የባህላችን ማዕከል ቤንጋል የሚባል ነበር መጀመሪያ። እሱ ደግሞ እሱ የቄስ ዋርካው ስሙ ጠፋኝ። ኢሳያስ፣ ዮሴፍ፣ ሌሎችም ነበሩ። በቃ አይለኝም። እሱ ነው። እሱ ደግሞ ያው በዚያ በኋላ ያው እነ ሰለሞን እና እነ ዮሴፍ ዳዊድ በሚገባ እያደራጁትን በመጡበት ጊዜ ከዚያ ደግሞ በመስሪያ ቤቱ ተፈቅዶ አንዳንድ ምክሮችን ስሰጥ ነበር፣ ሳበረክት ነበር። ስራው እንዴት መካሄድ ዳኒ ብዶብስኪ የሚባል ነበረ። ከጆይንት ዮሴፍ ሆነው ሲሰሩ ነበር።
ከነሱ ያው በወቅቱ እየተጠራው ሀብሉ እዚያ በአማካሪነት ስሰራ ነበረ። እንዲሁም ደግሞ ብዙ ሀገሮች ቄርን አይሶድ አማካኝነት ገንዘብ ለአዲስ ገቢዎች እንትን ለማድረግ ሽማይጽ ነበርኩኝ፣ ደቡብ አፍሪካ ነበርኩኝ፣ ኮሎምቢያ ነበርኩኝ፣ ሜክሲኮ ነበርኩኝ፣ እንዲሁም አሜሪካም ነበርኩኝ። በእውነት በእነዚህ በምዞርበት እና በማስረዳበት ጊዜ በተለይ ደቡብ አፍሪካ የሄድኩ ጊዜ ከማረሳው ነገር በእውነት እንባ ያለቀሱ እንባ ነው ያለቀሱ። ያሳለፈው ህዝቡ ያሳለፈውን ሁኔታ የሱዳኑን ሁኔታ ምናምን በምጠቅስላቸው ጊዜ በጣም እንባ ነው ያለቀሱት። የተለገሰው ገንዘብ የዛን ጊዜ ማዕት ነው ይባላል፣ እርግጥ አላውቅም አባል እና ይሄ ነው እንግዲህ ይሄ ነው አብዛኛው። አሁን እንግዲህ አሁን እንዳልከው እስራኤል ሀገር ከመጣ እነዚህ ስራዎች ሰርተሃል፣ በሀገር ውስጥም በውጭ ሀገር። በእንትን ምስልካ ይቅርታ፣ በዚህ ደግሞ በቤተሰብ መምሪያ በኩል እሱን ደግሞ ተምሬ መሆን አለ 4 ዓመት ተምሬ በሱ ሰልጠኛ ደግሞ እሱን ደግሞ ሳስተምር ነበር። እንዲሁም ደግሞ በዚህ በሶሻል ወርከር እንትንም በዚያው ሰልጠኛ በዚህ ሰራ ነበር። በእውነት በብዙ አቅጣጫ ነው የሰራው ማለት ይችላል። ለዛ መሰለኝ እንግዲህ አሁን እነዚህ ስራዎች በመስራት ኢትዮጵያን በነበረው ሁኔታ እስራኤል ሀገር በሰራቸው ስራዎች ሀገሪቱ በተለይ እንደዚህ አይነት ሰዎችን ጽዮናዊ የሆነ ስራ በየሰሩትን ሰዎች በየአመቱ በመምረጥ እና የአመቱ የነጻነት ሽቦ ማብራት ላይ ይጋብዟቸዋል። ከተጋበዙት አንዱም አንተ ነበር። 49ኛው የእስራኤል የነጻነት በዓል 100 ዓመት ለጽዮናዊነት 100 ዓመት ለጽዮናዊነት 49 ዓመት ለእስራኤል ምስረታ እና ያንን ደግሞ ያንን ስታበራ እኛ ቤት ሆነን ስንመለከት ነበር እና በጣም ደስታው ከፍተኛ ነበር። ያኔ እኔ አልገባኝም ነበር ስለ እውነት የታማሽ ማውት ፍጹም አልገባኝም ነበር። እንትን የሆነ ወረቀት እዚያ በፋክስ ልከው እንደዚህ ከእንድትመጣ ብለው ስሉ አንዲት ወገድ ሶሲያሊት ናት መጥታ ይዛ እንደዚህ አልቃ በኋላ ይዛ ለማሏ ማርታ እያለች አልገባኝም ምንድን ነው። በኋላ ለዚያ ለምን ሀይሏ ወደ ፍላሊክ መስዋ ምናምን ብላ አሳየቻት። እነሱም በጣም ተደሰቱ። እኔ ይህን ያህል እንትና ትርጉሙ አልገባኝም። ኋላ ነው ትርጉሙ የገባኝ። እንግዲህ መምህራን እንዳንተ አይነት ሰዎችን እግዚአብሔር ያብዛልን፣ እድሜና ጤና ይስጥልን። እንግዲህ ክቡራትና ክቡራን እንግዲህ የቅርስ ጠቀሜታው ማንነትን ማሳያ፣ እውቀትን መስጫ፣ ሀብት ማስገኛ ሲሆን የአንድን ማህበረሰብ ወይም ህዝብ ታሪክና ባህል ለትውልድ ያስተላልፋል። ስለ ቀድሞ ዘመኑ አኗኗር ያስተምራል። የቱሪስት መዳረሻ በመሆን ገንዘብም ያስገኛል። ስለዚህ ቅርሶቻችን ካሁኑ እንዲህ እንደ መምህር ያዕቆብ ኤልያስ አይነት አባቶቻችን ስለ ቅርሶቻችን ጥበቃ፣ ስለ ቅርሶቻችን እውቅና የመስጠት ሁኔታ ለተተኪው ትውልድ እንዴት ማስተላለፍ እንደምንችል የምታውቋቸው አባቶች ካሉ ብትጠቁሙን ደስ ይለናል። ለጊዜው እንግዲህ የዛሬውን ፕሮግራማችን በዚህ እናጠቃልላለን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። እንግዲህ እስከ 120 ዓመት እድሜህ እንዲረዝምልን እግዚአብሔር እንለምናለን። በጣም ነው የምናመሰግነው። ጊዜህን መስዋዕት አድርገህ በተጣበበ ጊዜ ወደዚህ ቦታ በተደጋጋሚ መጥተህ እንግዲህ ለኛ ብቻ አይደለም ለሚወድህና ለምታከብረው አንተም ለምታከብረው ማህበረሰብ ልምድህን እውቀትህን ስላካፈልክ እጅግ አድርገን እናመሰግናለን።